ባይሰዌ ከአእምሯችሁ ጋር ራሱ ንትርክ ምናምን መግባት አይጠበቅባችሁም የለባችሁም ሲጀመር። ምክንያቱም ዩ አር ደ ዋን እናንተ ናችሁ አዛዥ። አእምሮ ሸውዶን አዛዥ መስሎ እየኖረ ነው። ሰላም እንዴት ናችሁ ቤተሰብ? ከዚህ በፊትም ቪዲዮቼን አይታችሁ የምታውቁ ከሆነ ዛሬም ቪዲዮን እያያችሁ ከሆነ ንግግር ይኖረናል። ቁጭ በሉና ረዘም ያለ ወሬ ይኖረናል ማለት ነው። በዚህ ቆይታችን ላይ ምናልባት ቪዲዮችን እያያችሁ ይህንንም ባታዩ ደግሞ ራሳችሁን ለማሳደግ ሀሳባችሁን ለመቀየር ማንነታችሁን ለመቀየር በጣም በቃ እያረጋችሁ የሞከራችሁ የሆነ ጊዜ ማድረግ የሆነ ጊዜ መውጣት እንዲህ ወደ ላይ ወደታች እያላችሁ ከሆነ እየሰነፋችሁ ከነበረ ቁጭ በሉና ዛሬ ላይ ንግግር ይኖረናል። እሱን የምትቀይሩበትን ነገር አሳያችኋለሁ። መቀየርም ደግሞ ስላለባችሁ ምክንያቱም እስካሁን ብዙ ጠጣችሁ፣ ብዙ እውቀት አወቃችሁ። እዚህ ቪዲዮ ላይ የሚደረሳችሁት ብዙ ቪዲዮዎችን አይታችሁ እንደሆነ እርግጠኛ ነኝ እና ይበቃችኋል። ምን ማድረግ እንዳለባችሁ አሳያችኋለሁ። እንግዲህ ቻሌንጅ አደርጋችኋለሁ። ራሳችሁን መቀየር የምትችሉበትን ነገር አሳያችኋለሁ። በእሱም ደግሞ ቻሌንጅ አደርጋችኋለሁ ማለት ነው። ስለዚህ ከኔ ጋር ፐርሰናሊ ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ሁሌ እንደምነግራችሁ ከስር ዲስክሪፕሽን ላይ ባለው ኮንታክት አውሪ። ከዛ በተጨማሪ ደግሞ ሜምበርሺፕ ፕሮግራም አለን። እዛ ላይ መሳተፍ የምትፈልጉ ሰዎች በሳምንት አንድ ቀን ላይቭ ሴሽን አለው። እዛ ላይ ጥያቄዎች መጠየቅ ትችላላችሁ። እንዲሁም ደግሞ ኦዲዮ ስልጠናዎች አሉ፣ ደጋግማችሁ ማዳመጥ ራሳችሁ ላይ መስራት የምትችሉባቸው ማለት ነው። እሱን የምትፈልጉ ከሆነ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ወደ ቪዲዮ እንግባ። ወደ ቪዲዮ ስንገባ ማወቅ ያለባችሁ ነገር ከዚህ በፊትም ነግሬያችኋለሁ። አዲስም ከሆናችሁ ካልገባችሁም ደግሜ ልንገራችሁ። ሰው ሲባል እኛ ሰዎች ስንኖር እዚህ ምድር ላይ እያንዳንዱ በየቀኑ የምናገኘው የሚያጋጥመን ኤቭሪ ውጭ ላይ የምናየው ነገር ውስጣችን ያለው ውጭው ውስጣችን ያለውን ነው ሪፍሌክት የሚያደርገው። ለምን ካላችሁም ይሄ የምናየው ዓለም ስሬዲዮ ዓለም ያ ማለት ምነካው፣ ምንጨብጠው፣ ምንዳርሰው፣ ምንቀምሰው ምናምን የሚባለው ውጭ ያለው ሁሉ ውስጣችን ያለውን ነው የሚያንጸባርቀው። ምክንያቱም የውጤት ዓለም ስለሆነ የውጤት ማለት በቃ ተረፈ ምርት ነው። ከዛ ደግሞ አእምሮ የሚባል ነገር አለ፣ ሀሳብ የሚባል ነገር አለ፣ ስሜት የሚባል ነገር አለ። ባናየው እሱ ደግሞ መንስኤ ነው ብያችኋለሁ። ምክንያቱም እያንዳንዱ ለምሳሌ የምትሰሟቸው ነገሮች ኦልሬዲ ውስጣችሁ ያሉ ነገሮችን ነው የምትሰሙት ማለት ድምፅ አይመጣም አይደለም። ለምሳሌ በትንሹ ነግሬያችኋለሁ። ቋንቋን አስቡትና ለምሳሌ ቻይንኛ ማሰሙት ለምንድን ነው ካላችሁ የለም እዚህ ውስጥ አልገባም፣ አታውቁትም። ቋንቋውን ስለማታውቁት ቢወራም አሰሙ። ጆሮአችን የሚሰማው አይናችን የሚያየው ኦልሬዲ አእምሯችን ውስጥ ያለውን ነው ኤክስፔሪየንስ እያደረግን የምንኖረው ማለት ነው። ስለዚህ ማወቅ ያለባችሁ እያንዳንዱ ህይወት ላይ የሚያጋጥመን ነገር እያጋጠመን ያለው ህይወት ላይ እያገኘን ያለው ነገር እየሆነብን ሳይሆን እየሆነልን ነው። ከየት ካላችሁ ከኛው ማለት ነው። ለምሳሌ ሪሌሽንሺፓችሁ ላይ ጥሩ ካልሆናችሁ ከራሳችሁ ነው። ምክንያቱም እንደዚህ አጋጥሟችሁ ያውቃል ብዬ አስባለሁ። ለምሳሌ ጭንቅላታችሁ ላይ ከሰው ጋር እየጣላችሁ ነው፣ በሀሳብ ማለት ነው። ስትከራከሩ፣ የተጨቃጨቃችሁ፣ ስትገናኙ ምን እንደምትባባሉ በቃ እዚህ ውስጥ እየተበጣበጣችሁ ነው። በአካል ስትገናኙ እንደዛው ይሆናል ካያችሁት ማለት ነው። ለምን ካላችሁ ምክንያቱም መንስኤው ሀሳብ ነው፣ ውጤቱ ደግሞ ይኸው ምናየው ነው ማለት ነው። ራሳችሁን እንደምን ይዩት ፋብሪካ ብላችሁ አስቡ። ውጭ ላይ እያጋጠማችሁ ያሉት ነገሮች ሁሉ ደግሞ ተረፈ ምርት ናቸው። ተረፈ ምርት ስላችሁ ውጤት ምርት ናቸው ማለት ነው። ምርቱ ካልተመቻችሁ፣ ውጭ ላይ እያያችሁት ያለው ነገር ካልተመቻችሁ፣ ህይወታችሁን አሁን የምታዩትን ካልወደዳችሁት መቀየር ያለባችሁ ውጭውን ሳይሆን እናንተን ነው። ውጭው መስታወት ነው። መስታወቱ ፈገግ የሚለው እናንተ ፈገግ ስትሉ ነው። ያ ማለት ሀሳብ ስሜታችሁ ማለት ነው። አይኔ እኮ ለምሳሌ ትናደዳላችሁ። አይኔ እኮ እየተናደድኩ ያለሁት የሚያናድድ ነገር ስላለ ነው ትሉኛላችሁ። ኖ የሚያናድድ ነገር ስላለ ሳይሆን እየተናደዳችሁ ያላችሁት ኦልሬዲ እየተናደደ የመናደድ ማንነት ስላላችሁ ኦልድ አይደንቲቲ የድሮ ማንነት አላችሁ። ኦልሬዲ እኔን ስታዳምጡኝ የድሮ ማንነት አለ፣ ታስቡበት ይሰማችሁ አለ ሀሳብ ማለት ነው። ከዚህ በፊትም ነግራችኋለሁ። እናንተ ሀሳባችሁን አይደላችሁም፣ ስሜታችሁን አይደላችሁም፣ ሰውነታችሁን አይደላችሁም። እነዚህ ነገሮች የእናንተ ናቸው እንጂ እኔና እናንተ ማለት ሀሳብ ስሜታችን ሳይሆን በደንብ አዳምጡ። ሰው ሲባል
እኔ ስንል እኔ የምንለው ማንነታችን አለ። እኔ የምንለው ማንነታችን አለ። ከዛ ሀሳባችን አለ። ከዛ ስሜት አለ። ከዛ ደግሞ ውጤቶች አሉ። ሰውነትም አለ። እኔ የምንለው ማንነታችን ተመልካች ማንነት ነው። ያየነውን ሁሉ እንሆናለን፣ ያየነውን ሁሉ እናገኛለን። ምክንያቱም እኔና እናንተ ምንም አይደለንም። እኔ የምንለው ማንነታችን ለምን ካላችሁ፣ ምክንያቱም እኔ ስንል ጭንቅላታችን ላይ ይመጣብን ቶሎ ምንድነው? ሰውነታችን ነው። እኔ ስንል ጭንቅላታችን ላይ ይመጣው ቶሎ ምንድነው? እውቀታችን ነው፣ ስማችን ነው፣ ስራችን ነው ምናምን። ግን ያንን አይደለንም። እሱን ለማወቅ ወደኋላ ሄዳችሁ ቪዲዮቹን እዩ። አሁን እሱን ላወራችሁ ስላልሆነ ማለት ነው። እኔ የምንለው ማንነታችን እንደ ውሃ ከሆነ እንደ ውሃ ነው ተባብለናል። ደጋግመን እያሰብን እያጫወትን ያለነውን አእምሯችን ላይ ራሳችንን እንደዚህ ነኝ እኔ ብለን ራሳችንን የምንገልጽበትን ሁሉ እየኖርን ነው። እኔ ተናዳጅ ነኝ፣ እኔ ስቃይ ላይ ነኝ፣ ህይወት አስቸጋሪ ነው፣ ከባድ ነው፣ ገንዘብ ማግኘት ይከብዳል፣ ከትዳሬ እንደዚህ እየሆነ ነው እያለን ያለነው ሁሉ ይሆናል ነው እያልኳችሁ አለሁት። ስለዚህ ምናልባት እነዚህን ቪዲዮዎች ስታዩ አንድ ቀን ሁለት ቀን በቃ እኔ እንደዚህ ነኝ ትሉና ምን ያደርጋችኋል? ውጪው ታዩትና ከድሮ ማንነታችሁ የወጣ ስለሆነ እንደ ድሮ እንድታስቡ ይጎትታችኋል። አሁን ቻሌንጅ ማድረጋችሁ ምንድን ነው? ለቀጣይ 7 ቀን ለቀጣይ 30 ቀን ብቻ አይደለም ከዛ በላይም። ምክንያቱም አሁን ቻሌንጅ ብዬ ለ30 ቀን የምትፈልጉትን ብቻ አስቡ። ለ30 ቀን ራሳችሁ የምትገልጹበትን ነገር ቀይሩ። ማን እንደሆናችሁ ለራሳችሁ ስትነግሩት የምትፈልጉትና አዲሱን ነገሩት እያልኳችሁ ነው። እሱን ስትነግሩት ለ30 ቀን ብቻ አይደለም። 30 ቀን በኋላ ባይሆንስ? ማለት ከ30ኛው ቀን በኋላ እንደ ድሮ ራሳችሁ ልትገልጹ ነው ወይ ነው ጥያቄ። ነግራችሁ ኦልሬዲ እያሰብን ኦልሬዲ እኔ እንደዚህ ነኝ እያለን እየዋለን አሁን እየነገርኳችሁ ያለሁት ኦልሬዲ ኦልድ አይደንቲቲ ኦልድ ማንነት የድሮ ማንነታችን አለ። እኔ እድለኛ አይደለሁም ብቻ አሉ ቃላቶች ሲያስጠሉ ራሱ ማለት ነው። ሲያስጠሉ ስላችሁ ያን ያህል የሚያስጠላም ሆኖ ሳይሆን ያው ግን በዛ ምክንያት ነው ህይወታችን እንደዛ እየኖርን ያለ ነው። ስለዚህ እሱን ተውትና አዲስ ራሳችሁ የምትገልጹበት ነገር ይኑር። ለምሳሌ አይ አም ፐርፌክት። እያንዳንዱ ህይወት ላይ የሚያጋጥሙኝ ነገሮች ፐርፌክት ነው፣ ምርጥ ነው። ያለፈውም ምርጥ ነው፣ የአሁኑም ምርጥ ነው፣ ወደፊቱም ምርጥ ነው። እያንዳንዱ ህይወቴ ላይ የሆኑ ያሉት ነገሮች ለእኔ ነው እየሆኑልኛል። ህይወት እየሆነችልኝ ነው እንጂ የሆነችብኝ አይደለም። ለራሳችሁ ጭንቅላታችሁ ላይ ደጋግማችሁ ንገሩት። እኔ ብላችሁ ራሳችሁ በየቀኑ ገቢ እያደገ ነው፣ አካውንቴ እያደገ ነው፣ ከሚስቴ ጋር ከባሌ ጋር ያለን ሪሌሽንሽፕ በየቀኑ እንደ ሃኒሙን እያደገ ነው፣ እየበዛ ነው። አሁን እነዚህን ሁሉ የምትሉት ለምንድን ነው መሰላችሁ? ኦልሬዲ ካስተዳደጋችን ከመጣነው ኤክስፔሪየንስ ከብዙ ነገሮች ጥርቅም ሳናውቀው የተሰጡን ሀሳቦች አሉ። ለምሳሌ ገንዘብ ዛፍ ላይ አያድግም። ያድጋል። ምክንያቱም ሲጀመር ገንዘብ ከዛፍ ላይ ነው የሚሰራው። እንትን አይደለ ወረቀት እንግዲህ የሚሰራው ወረቀት የሚሰራው ከዛፍ ነው። ታውቃላችሁ፣ ትምህርት ቤት ላይ ተምረናል። ምንጭስ ከዛፍ ነው ማለት ነው የሚያድገው። ገንዘብ ማግኘት ከባድ ነው። ቤተሰብ ናግሯችሁ ሊሆን ይችላል። ስኬታማ ለመሆን በጣም መጣር በጣም መልፋት እንዳለባችሁ ተነግሯችሁ ሊሆን ይችላል። የለባችሁም ነው የምላችሁ። አለብኝ ካላችሁ ኦፍኮርስ ይሆንባችኋል። አይኔ በቀላሉ አገኛለሁም ካላችሁም ታገኛላችሁ። ከዛ ደግሞ ምንድን ነው የሆነ ትዳር ላይ ያሉ ሰዎች ደስተኛ ሆነው ፍቅር በፍቅር ሆነው ስታየው ምን ልትሉ ይችላላችሁ? ገና እየጀመሩ ነው ማለት ነው፣ ሃኒሙን ላይ ስለሆኑ ነው ይባላል። ማን እንደጀመሩ አናቅም፣ ግን ወስደን ተቀብለን እየኖርንበት ነው። ጥያቄው እያንዳንዱ አሁን የያዛችኋቸው እምነቶች፣ ሀሳቦች ራሳችሁን የሚገልጹበት መንገድ ይጠቅማችኋል ወይ ነው ማለት። እየተቸገርኩ ነው። ካፋችሁ የሚወጣውን ቃልም እዩት። የምትኖሩት እያሰባችሁ ባላችሁት ራሳችሁን እየገለጻችሁ ባላችሁት እንደዚህ ነው እያላችሁ ባላችሁት ቃላችሁ ነው እየኖራችሁ አላችሁ አሁን ላይ ማለት ነው። የነገርኳችሁ ነው። ዩ አር ፓወርፉል ከምታስቡት በላይ ማለት ነው። ህይወት አንድ ነች፣ ዓለም አንድ ነው። ግን ሁላችንም የተለያየ ዓለም ውስጥ ነው የምንኖረው። እኛ በምናችን ምክንያት ባለን ሀሳብ፣ ባለን እውቀት፣ ባለን ማንነት ራሳችን በምንገልጽበት ማንነት ልክ አለቀ።
ስለዚህ እንዴት ነው የምቀይረው ህይወቴ? በቃ ሀሳባችሁን ነው የምትቀይሩት። ከዛ ጭንቅላት ምን ይላል? የት አለ አውቆ ነው የት አለ የሚላችሁ ጭንቅላታችሁ እንድትጠራጠሩ። ጥርጣሬ ላይ ከሆናችሁ እንዴት መሰላችሁ? ይታያል አይደለ? ውስጥ አለ ውጭ አለ። ጥርጣሬ ውስጥ አለ ሚያጣ ጥርጣሬ ውጭ ታያላችሁ። የሚያጠራጥር ነገር ውጭ ታያላችሁ። ስራዬን አልወደውም፣ ስራችሁ እንዳትወዱት የሚያደርግ አይነት ነገር ታያላችሁ። ገንዘብ የለም፣ ውጭም እንደዛ ነው። ውጭ መስታወት ነው፣ አለቀ። እናንተ እያላችሁ ያላችሁትን ትኖሩታላችሁ፣ እያላችሁ ያላችሁትን። ምክንያቱም ቀላል ነው። ሰዎችን ያዋቸው፣ አካባቢያችሁ ላይ ያሉ ሰዎችን ባላቸው እምነት ልክ እኔ እንደዚህ ነኝ በሚሉት ልክ እየኖሩ ነው። እኔ ቻሌንጅ ማድረጋችሁ ምንድነው መሰላችሁ? ፓወርፉል እንደሆናችሁ ካወቃችሁ እንግዲህ ወደ ኋላ ሄዳችሁ እዩት ማን እንደሆናችሁ ቪዲዮ ላይ ማለት ነው። ያላችሁት ሁሉ እየሆነ እንደሆነ ካወቃችሁ ታዲያ እንዴት ሊቀይረው? ስንት ቀን ይወስድብኛል? ምንም ቀን አይወስድባችሁም። ምክንያቱም ውጭው አይቀየርም። እንዴት ነው ህይወት የሚቀይረውም እንዳትሉ፣ እንዴት ነው ራሴ የሚቀይረው ማለት ጀምሩ። ምክንያቱም ኢሶል አባውት ዘ ማይንድ፣ ኢሶል አባውት ሀሳባችን፣ ኢሶል አባውት ራሳችን የምንገልጽበት መንገድ እንጂ ለምሳሌ ትዳር ላይ ናችሁ፣ ከእንትናችሁ ጋር ጭቅጭቅ ነው ውጭው የሚያሳያችሁ፣ ግን ይሄ ሁሉ እየሆነ ነው። ስቲል ግን እናንተ ሀሳባችሁን ከቀየራችሁ የተለየ ማድረግ ትችላላችሁ የሚሉ ይሄ ሁኔታ ፐርፌክት ነው በሉት ለራሳችሁ። ይሄም እየሆነ ያለው እኔ መሆን ላለብኝና ለምፈልገው ውጤት ነው እየሆነ ያለው እና ውጭው ቦዘር አያርጋችሁ። ጎ ኦሊን 100% ቻሌንጅ ስላችሁ ወደ ውስጥ ነው፣ እሺ ወደ ውጭ አይደለም። ለራሳችሁ ደጋግማችሁ ስለ ራሳችሁ የምትነግሩት ነገር ምንም ውጭ ቢፈጠር እንዳትሰሙ። ለምን? እያታለላችሁ ነው። እንደ ድሮ እንድታስቡና የድሮ ውጤት ላይ እንድትሆኑ ነው። ምክንያቱም የድሮ ማንነታችን እንድንቀየር ስለማይፈልግ ሰው ሊያመጣባችሁ ይችላል። ማለት ዋጋ የለኝም ብላችሁ ያሰባችሁ ሊሆን ይችላል። ኮንፊደንስ የለኝም ብላችሁ ያሰባችሁ ሊሆን ይችላል። ገንዘብ የለም ብላችሁ ያሰባችሁ ሊሆን ይችላል። እና አይ ነው ገንዘብ አለ። ቢዝነስ እየሰራችሁ ከሆነ ቢዝነሴ አሁን ካለበት በየቀኑ እያደገ ነው፣ ገንዘብ በየቀኑ እያገኘው ነው ስትሉ ጭንቅላታችሁ ምን ይላል? የት አለ? መቼ ነው የሚሆነው? እንዴት ይሆናል ይላችኋል። ይህን ሁሉ የሚያደርገው ለምንድን ነው? ጥርጣሬ ውስጥ እንድትገቡ። ጥርጣሬ ውስጥ ከሆናችሁ ጥርጣሬ ውጭ ላይ ታያላችሁ፣ እዛው ሉፕ ላይ ትሆናላችሁ። ውጭው ላይ ከማየታችሁ በፊት መሆን አለባችሁ። መስታወቱ ፈገግ ከማለቱ በፊት መስታወት ፊት ቁማችሁ ፈገግ እንዲል አትጠብቁ። እናንተ ፈገግ ትላላችሁ መጀመሪያ እንጂ ፈገግ እንዲል የምትጠብቁ ከሆነ ዘላለም ፈገግ አይልም፣ እዛው ትሞታላችሁ። እና ምንም ሊፈጠር ይችላል። ምንም አይነት ሲቹዌሽን ላይ ልትሆኑ ትችላላችሁ፣ ግን ውጭውን እንዳታምኑት። ውስጣችሁን ብቻ አመኑት። እስከ መቼ እንዴ ማለት ይኸውላችሁ፣ አዲሱን ማንነት አዲሱን የምትፈልጉትን ለራሳችሁ እየነገራችሁ እያመናችሁ ማለት እያወቃችሁ ካልሆነ በተቃራኒ እያላችሁ ገንዘብ አለ በየቀኑ እያገኘው ነው፣ ሪሌሽንሺፕ ሁሌም ሃኒሙን ነው፣ ትዳሬ ሁሌም ሃኒሙን ነው፣ ብቻ የነበረውን መቀየር የምፈልጉትን ሁሌ እያላችሁ ካልሆነ በተቃራኒ እያላችሁ እንደሆነ ወቁ። እያላችሁ ስለሆነ ደግሞ እየኖራችሁት ነው። ለምን? እኔና እናንተ እኔ የሚባለው ማንነታችን አለ፣ ሀሳባችን አለ፣ ስሜታችን አለ፣ ተግባራችን አለ፣ ምናምን ነገር እያንዳንዱ ህይወት ላይ የምናየው እኔ እንደዚህ ነኝ እያለን ያለነውን ሁሉ ነው የምናገኘው። ምክንያቱም እኛ ያየነው ሁሉ እውነት ስለሚሆን አዌር የሆንበት የነቅ ማለት ህይወት አስቸጋሪ ነች የሚል እይታ ካለኝ ራሴን እንደሚቸግር ሰው እያየው ከሆነ የሚያጋጥመኝም እንደዛው ነው። አይ እሱን አልፈልግም በቃኝ ብላችሁ ደግሞ ስትወስኑ እና ሲጀመር ኃላፊነት ስትወስዱ እያንዳንዱ ህይወት ላይ እያጋጠማችሁ ያለው በራሳችሁ ምክንያት እንደሆነ ኃላፊነት ስትወስዱ እና ሽፍት አድርጋችሁ ወደ አዲሱ መሆን ስትጀምሩ
ወደ ኋላ ሊጎታችሁ ሊሞክር ይችላል። ግን መስማት ማየት የለባችሁ። አልሰማም አላይም የምታዩት የምትሰሙት ውስጣችሁ አለው ብቻ። ውጭ ላይ እኮ ምናልባት ብር የላችሁ የሚል አይነት ሲቹዌሽን ሊሆን ይችላል። ግን እንዳላችሁ ማለት ለምሳሌ ስለ መኪና እናወራና መኪና ያለው ሰው ተሸክሞት ነው እንደሚዞር። ለምሳሌ ቤቱ ማታ ሲተኛ ያለው አንድ ነገር እኮ ምንድነው መኪና እንዳለው ያውቃል። በአይኑ ላይ የለም፣ ቁጭ ብሎ እያየው አይደለም፣ ተሸክሞት አይደለም፣ ግን እንዳቆመ ያውቃል አይደለም። መኪና የሌለው ሰው መኪና ያለው ሰው ሲተኙ አንድ ነው፣ ግን የሚያውቁት ነገር ይለያያል። ይሄ ነው የሚሉት ነገር በውስጣቸው ብለውትም አይደለም ተላብሰው የሚኖሩት ማለት ነው፣ የሆኑት ነገር ማለት ነው። ስለዚህ ጥያቄው መኪናው ያለውን ሰው መሆን ትችላላችሁ? አትችሉም? ትችላላችሁ። ለመሆን ማየት አይጠበቅባችሁም። ለማየት ግን መሆን አለባችሁ። ምክንያቱም የሆናችሁትን ስለሆነ ውጪው እንደ ፋብሪካ እያመረተ የሚያሳያችሁና የሚያሳየን ማለት ነው። ሁላችንም እንግዲህ ስናድግ ስንማር ሁሌም ውጪውን እንድናመልክ፣ ውጪውን ማለት ምናየውን ነገር ውስጣችን ካለው በላይ የሚታየውን እንድናምን፣ ከሀሳባችን በላይ የምናየውን እንድናምን ተደርገን አድርገን ነው። ግን ጠቅሟችኋል ወይ ነው የምጠይቃችሁ። የምናየው ውጪው ውጤት ነው፣ ውስጣችን ደግሞ መንስኤው ነው። ውስጣችን ማለት ሀሳብ፣ ስሜት፣ እምነት፣ ራሳችን የምናይበት መንገድ፣ እኔ ብለን የምንቀጥለው ነገር ሁሉ። ሀብታም እንደሆናችሁ እወቁ። ሁሌም ከሚያስፈልጋችሁ በላይ እንደሚሰጣችሁ እወቁ። ያላችሁበት ሪሌሽንሽፕ ዓለምን የሚያስቀና እንደሆነ እወቁ ነው እያልኳችሁ ያለሁት። ነው ብቻ ነው የሚጠበቀው ከእናንተ። ነው ባላችሁት ሁሉ ፈጣሪ ይገባል። ፈጣሪ የሚያግዘን በፈቃድ ነው ላይ ነው ባልነው ላይ ነው። በጣም በበቂ ሁኔታ እንዳስረዷችሁ አምናለሁ። እያንዳንዱ ህይወት ላይ የኖርን እያጋጠመን ያለነው ነው እያለን ያለነው ነገር ነው። እኛ የሚመስለን ስለሆነ ያልነው ስለሆነ ያሰብነው ነው ይመስለን። አይደለም፣ ስላሰብነው ስላልነው ነው እየኖርን ያለነው። ታዲያ መነሻው ከየት ነው? መነሻው ኤክስፔሪንሳችን፣ የሰማነው ስናድግ ያየነውና ትርጉም የሰጠንበት መንገድ ብቻ ነው። ስለዚህ ከዚህ በኋላ እሱን ማወቅ ሳይሆን ማቆም፣ ከዛ ውጭውን ከማምለክና ከማየት ከማመን በላይ ውስጣችንን ማመን፣ ማየት፣ ማወቅ ነኝ ማለት ነግራችሁ። እኔ አሁን ያለኝን ስላችሁ ኢቨን ሚታይ ሚነካ ምናምን አለ። እኔ ራሱ እዚህ ጋር ማወራችሁ ሰው እናንተ እንደዚህ ከማየታችሁ በፊት እኔ አይቼዋለሁ። የሚመስላችሁ ምንድነው መሰላችሁ? የምታዩትን ማመን አቁሙ። አውሮፕላን የሰሩ ሰዎችን አስቧቸውና ሰው ሁሉ አይቶ አዎ መብረር ይቻላል ከማለታቸው በፊት ችለዋል፣ በረዋል። በውስጣቸው አለቀ። ምን አይተው ነው? ምንም አላዩ። እንዲሁ ማለት ነው። እኔ እናንተ እንደዚህ ሶሻል ሚዲያ ላይ አይታችሁ ዋው ጎበዝ ነህ በጣም የሚያስተምር ነገር ብቻ ምናምን ከማለታችሁ በፊት እኔ አይቼዋለሁ። ውጪው ከመንገሩ በፊት ማለት ነው። ውጪው ከመንገሩ በፊት እናንተ እንደዚህ ከማየታችሁ በፊት እኔ አይቼዋለሁ። ውጪው አይደል ቤተሰብ ይሄ አሁን የሚያየውን ያምናል ወይ? አላመንም። የሚያውቁኝ ሰዎች አሁን ማድረገውን ነገር አምነውበታል ወይ? አምነውብኛል ወይ? አላመኑብኝም። አሁን ግን ማመን አይጠበቅባቸውም እያዩት ስለሆነ ማለት ነው። እናንተም የሰው አፕሩቫል አትጠብቁ። ሰው ነው እንዲላችሁ አትጠብቁ። ውጪው ኮንፊርም እንዲያደርግላችሁ አትጠብቁ። ነው ካላችሁ ነው በቃ። እናንተ ጋር ካያችሁት አያችሁት ነው። ውጪው ላይክ እንትን ነው፣ ይሄ ውጤት ነው። ፋብሪካ አለ፣ እናንተ ፋብሪካ ናችሁ።
ወጥ አይደለም። ለምሳሌ ጠረጴዛ ወጥ አለቀ። ማመን አይጠበቅባችሁ። በቃ ጠረጴዛ ነው። ጠረጴዛው ሲወጣ ከየት ነው የወጣው? ከኛ ነው የወጣው። ከእኛ ነን ያየነው እና የሆነው እኛ ስላመንነው ነው ስላልነው ነው። አውሮፕላን ስታዩ እኮ የበረረው ማለት አይተውት አይደለም የሰሩት። ውጭ አይተውት አይደለም የሰሩት። አይተውት ከዛ ሰሩት። ሲያዩት እነሱ ይሆናል መስራት አለብን ይሄ ነገርማ በቃ ሰው መብራር ይችላል ሲሉ ውጭው አዎ ይቻላል ይበረራል ብለዋቸዋል አላሉ። አውሮፕላን ብቻ አይደለም ኤቭሪቲንግ የምታዩትን ነገር እናንተም ራሱ ውጭው እንዲያምንላችሁ ሰው ቀድሞ እንዲነግራችሁ እንደሚቻል እንደምትሆኑ አሁን ያላችሁትን ነኝ ያላችሁትን ለሰው አይደለም እሺ የምትሉት እንደዚህ ነኝ እንዳትሉ፣ ለራሳችሁ ግን በሉት። በምን? በሀሳባችሁ ነው። እንዴት? ለምሳሌ ስክሪፕቶ በሉ በጭንቅላታችሁ ብላችሁ በውስጣችሁ ስክሪፕቶ በሉ እስቲ 1 2 3 ብላችኋል። እንደዛ ሁሉ እያላችሁ ነው፣ እንደዚህ እያላችሁ ነው የምትሉት። እሱን ቀይሩት። ሁሉም ሰው ቅድሚያ ይሰጠኛል፣ ፐርፌክት ነኝ፣ ኮንፊደንስ አለኝ፣ ያልኩት ሁሉ እውነት ይሆናል፣ ነኝ ያልኩት ሁሉ አየዋለሁ፣ እኔ ነኝ ያልኩትን ሁሉ አየዋለሁ። በገንዘብ ከሆነ ሁሌም ከሚያስፈልገኝ በላይ እያገኘው ነው። ቢዝነስ የምትፈልጉ ከሆነ ይኑራችሁ አይኑራችሁ ኢዳዝን ማተር ይከተላል። እናንተ ሳቁ። መጀመሪያ ቢዝነሴ በየቀኑ እያደገ ነው ማለት ላይክ አክቹሊ ቢዝነስ ኖሯችሁ ቢዝነሳችሁ በየቀኑ ቢያድግ ምንድነው የምትሉት ነው ጥያቄው እኮ። ገንዘብ በጣም ትፈልጋላችሁ። ገንዘብ አካውንታችሁ ላይ ሲገባና ስታዩት ምንድነው የምትሉት? ዋው ጀግና ነህ፣ ገንዘብ በየቀኑ እያገኘ ነው። እሱን በሉት። እሱን ካላላችሁ በተቃራኒ ምን እያላችሁ ነው? እኔ በቃ አልረባም፣ ገንዘብ እያገኘሁ አይደለም ምናምን። እሺ ሪሌሽንሺፓችሁ በጣም ምርጥ ሲሆን ያላችሁበት ትዳር ያላችሁበት ኢቭን ስራ ሊሆን ይችላል፣ ካለቃችሁ ጋር ያላችሁ ነገር ሊሆን ይችላል። አይ ዶንት ኖ የትኛውም ነገር ማለት ነው። ጥሩ ሲሆንላችሁ የምትሉት ምንድን ነው? እሱን አሁን በሉት ለራሳችሁ። ለምን? መስታወቱ ከመሳቁ በፊት እኔ መሳቅ አለብኝ። መስታወቱ የሚስቀው እኔ ስስቅ ነው። መስታወቱ ሪፍሌክሽን ነው። ዓለም ሪፍሌክሽን ነው። ሰዎቹ ከመንገራቸው በፊት እናንተ ለራሳችሁ መንገር አለባችሁ። አሁን እያነቃቋችሁ አይደለም፣ ራሳችሁን እንድታስታውሱ እየነገርኳችሁ ነው። ዩ አር ሰው እኛ ማለት ነው። የሚገርማችሁ ነገር በጣም ፓወር አለን፣ አቅም አለን። እሱ ማወቅ ከፈለጋችሁ በጣም አቅም ከመኖሩ የተነሳ ራሳችንን አቅም ማሳጣት እንችላለን። በጣም አቅም ከመኖሩ የተነሳ እኛ አቅም ራሳችንን ማሳጣት እንችላለን። እንዴት? ለሌሎች ሰዎች አቅም በመስጠት። እሷ ያለችው ነው እውነት፣ ዓለም ያለው እውነት ነው፣ እኔ ያልኩት እውነት አይደለም ብለን አምነነው ህይወታችን እንደዛ መሆን ይችላል። ስለዚህ ለምሳሌ አራኒ እያራዘምኩ ነው፣ በጣም አራዝማለሁ የሆነ ነገር ብዬ አላደርግም። ባይዘው መቀየር ያለባችሁ ተግባሩን መንደፋደፍ ውስጥ አትግቡ። ቃላችሁን ቀይሩ ለራሳችሁ። ሰው ማትበሉት በውስጣችሁ ግን እኔ በቃ እኔ ላለው አላደርግም፣ ሰነፍ ነኝ፣ ሁሌ ሀሳብ ብቻ ምንም አልተገብርም። አረ እያላችሁት ነው። አዎ ትኖሩታላችሁ። ስለዚህ ምንድነው የምታደርጉት? መጀመሪያ ትቀይሩታላችሁ። እኔ ያልኩትን ሁሉ አደርጋለሁ፣ እንቀሳቀሳለሁ። ባይዘው ላታዩት ትችላላችሁ እንጂ it doesn't matter። መስታወቱ ላይ አየው አላየው አትበሉ። እናንተ ካላችሁ መምጣቱ አይቀርም። እናንተ ፈገግ ካላችሁ ፈገግ ማለቱ አይቀርም። በቃ ቶታሊ ማየት አቁሙ። ምኑን? ውጪውን። እና በጣም ፓወር አላችሁ፣ አቅም አላችሁ። በጣም አቅም አለን። በጣም አቅም ስላለን ደግሞ ራሳችንን ድሃ ማድረግ እንችላለን። በጣም አቅም ስላለን ራሳችንን ማድረግ እንችላለን፣ ላይ ማድረግ እንችላለን። ለራሳችሁ ንገሩት። ማንም ከኔ ጋር አይወዳደርም፣ ማንም ከኔ ይበልጣል። ሰዎች ከእናንተ የሚበልጡ የሚመስላችሁ ከሆነ አይበልጡም። ማንም ከማንም ጋር አይወዳደርም ራሱ። ምክንያቱም
ህይወታችሁ ላይ ያለው ማን እንደው ታውቃላችሁ? እናንተና እናንተ እና ያላችሁት ነገር ሁሉ ነው ያለው። ህይወት ከባድ ነች አለ ህይወታችሁ ላይ እናንተ ስላላችሁና ስላላችሁት ማለት ነው። በጣም ፓወርፉል እንደሆናችሁ ማወቅ ከፈለጋችሁ ይሄ ህይወት ያለው እናንተ ስላላችሁ ነው። ይሄ ህይወት ስላችሁ ሌላው ሰው አይደለም። ሲጀምር ሌላ ሰው ሁሉ መስታወት ነው ማለት ከተነሳችሁ ጀምሮ እኮ ምንድን ያለው ሀሳባችሁ፣ አይናችሁ እንደዚህ ያሳያችኋል። ከውጭ ያለውን የምታዩት ከራሳችሁ አንጻር ነው። የምታስቡት ከራሳችሁ ሀሳብ አንጻር ነው። ሙቪው የሚጀምረው የህይወት ፊልም የሚጀምረው ከእናንተ ነው። በየቀኑ እያጫወታችሁ ነው። እየነገርኳችሁ አለሁት። አዲስ አጫውቱ። ህይወት ምንድን ነች? በቃ እኮ ኤክስፔሪየንስ ነች። በየቀኑ ኤክስፔሪየንስ እያደረግን እንኖራለን። ግን ብዙ ጊዜ ኤክስፔሪየንስ የምናደርገው ድሮ የነበረውን ኦልሬዲ እዚህ ውስጥ ካሴቱ እዚህ ውስጥ አለ ብላችሁ አስቡ። የተመታ ካሴት ነው። ቤተሰብ መታ አድርጎ ይሰጣል ወይ አካባቢያችን አይዶን ነው ብቻ ሰጥቶናል። እሱን እያጫወትን እየኖርን ነው። እሱን ስታውቁ ስለዚህ ፊልሙን ልቀይረዋ ማየውን ፊልም ልቀይረው። ፊልም እያየሁ አይደለም የምኖረው። ፊልም ስላችሁ ፊልም አይደለም ግን ኤክስፔሪየንስ ነው እያደረግን እየኖርን ያለ ነው። እዚህ ፊልም ላይ እኔ እንደዚህ ነኝ ያለውን ሁሉ እየኖርን ነው። እንትና እንደዚህ ነው ያለውን ሁሉ እየኖርን ነው። ዓለም እንደዚህ ነው ያለውን ሁሉ እየኖርን ነው። ለምሳሌ ራሳችሁን እንደ ረዳት ካራክተር እያያችሁ ከሆነ ዝቅ አድርጋችሁ እያያችሁ ከሆነ እንደማትችሉ ህይወት ከባድ እያላችሁ ከሆነ እየኖራችሁ አላችሁት። እሱን እየኖራችሁ እያያችሁ ትኖራላችሁ። ለሆኑ ሰዎች ኃይል ትሰጡና ለሆነ ታዋቂ የምትሉት ሰው ታስባላችሁ። እሱ ኃይል አለ። እሱ ዋና ካራክተር የህይወት። እናንተስ ረዳት ዳር ላይ የምትሄዱት ማለት ነው። ፊልም አይታችሁ አታውቁም? ረዳት ካራክተሮች አሉ እልፍ እልፍ ሲሉ የሚታዩ። ራሳችሁን እልፍ እልፍ እንደሚል ሰው የምታዩት ከሆነ እልፍ እልፍ የሚል ሰው ትሆናላችሁ። የሆነ ሰውን ደግሞ ትልቅ አድርጋችሁ ስታስቡ ኦፍኮርስ ትልቅ ይሆናል እናንተ ህይወት ላይ። ምን እያልኳችሁ ነው? የሰማችሁኝ ከሆነ ዩ አር ደ ዋን። እናንተ ናችሁ ህይወትን እንደዚህ እያደረጋችሁት ያላችሁት። እዚህ ውስጥ ያለውን ሲዲ፣ ካሴት፣ ፍላሽ ኦር ሰምቲንግ ማጫወቻው እንደዚህ ነው እያላችሁት እሱን እያሳያችሁ እየኖረ ነው። ምክንያቱም አይናችን አይም ስላችሁ 0.0 ምናምን ነው ማየት የሚችለው አይናችን ማየው ጭንቅላታችን ውስጥ ያለውን ነው። ስለዚህ ጭንቅላታችንን እኛ የምንፈልገውን እኛ ማለት እኔ የምንለው አእምሯችንን ማዘዝ ስንጀምር ባይሰዌ ከአእምሯችሁ ጋር ራሱ ንትርክ ምናምን መግባት አይጠበቅባችሁም የለባችሁም ሲጀመር። ምክንያቱም ዩ አር ደ ዋን። እናንተ ናችሁ አዛዥ። አእምሮ ሸውዶን አዛዥ መስሎ እየኖረ ነው። አችልም እኮ እንደዚህ እኮ ነው፣ እባክህ እንተኛ፣ ከባድ ነው፣ ይቅርብህ፣ እባክህ ገንዘብ ከእንትን ላይ አይሸመጠጥም፣ እባክህ ትዳር ከባድ ነው፣ ህይወት ከባድ ነች፣ ሰዎች ውሸታም ናቸው። ይሄ ሁሉ የተጫነብን ነው። ከዛ እውነት መስሎን ከዛ አቅማችንን ረስተን እኛ ያለንን በዚህ ሰውነት ውስጥ የምንኖረውን ማለት ነው አእምሮ በራሱ እየኖረ ነበረ። አሁን ግን ስትነቁ ለካ እናንተ ሰማይ ናችሁ፣ ሀሳብ ደመና ነው፣ አእምሮ ደመና ነው። ስለዚህ ኤኒታይም ምን ማድረግ ትችላላችሁ? ተመልካች ናችሁ። ሀሳባችሁ ሲመጣ ውጭውን ያይና ኧረ አንተ እኮ እንደዚህ ነህ ይላል። ኖ አይደለሁም፣ ቅይር፣ እዛው ማድረግ ትችላላችሁ። ወደዛ ሂድ፣ ዝም በል ማለት ትችላላችሁ። ከዛ አዲሱን ማሰብ። ይሄንን 30 ቀን ስላችሁ እንዲሁ ለማለት ያክል ነው። እሺ ኤቭሪታይም ውጭ እኮ እንደዚህ ነው የሚያሳየው። ማተር ያደርጋል አያደርግም? እናንተ ያላችሁት ነው እውነት ህይወታችሁ ላይ አለቀ። እንደ መጋት ኑሩ። እንትና ጎግን እንደዚህ ብለዋል። ምን አገባው እሱ እኮ በጣም ያውቃል፣ ዲግሪ አለው፣ እሱ እኮ ጠቅላይ ሚኒስትር ነው ልትሉ ትችላላችሁ። እሱ እኮ ፕሬዚዳንት ነው፣ እሱ እኮ ታዋቂ ነው፣ እሱ እኮ ዘፋኝ ነው፣ እሱ እኮ ዶክትሬት አለው። ይኸውላችሁ ህይወት ላይ አንድ እውነት ልንገራችሁ፣ እናንተ ያላችሁት ሁሉ እውነት ነው። ከሰውም ተቀብላችሁን በራሳችሁ አንድ ትልቅ ህግ ልንገራችሁ፣ ዋቴቨር እናንተ ነው ያላችሁት ሁሉ ይሆናል። እውነት ነው። ታውቃላችሁ አይደል? እንዴት ካላችሁ ለምሳሌ ምን አለ መሰላችሁ፣ ፕላሲቦ ኢፌክት የሚባል ነገር አለ። ፕላሲቦ ኢፌክት ማለት ዶክተሮች ይሄ ሐኪም ቤት ምን ይሰጣሉ መሰላችሁ? ሹገር ፒል። ሹገር ማለት በቃ ስኳር ነው፣ መድኃኒት ነው የሚመስለው። ታካሞች ሲመጡ ይሰጧቸዋል። መድኃኒት ነው ብሎ ስለሆነ የሚያስቡት ይወጣሉ፣ ይድናሉ። ያዳናቸው ይሄ መድኃኒቱ አይደለም፣ እነሱ ናቸው ራሳቸውን ያዳኑት። ያዳኑት ማለት ምን ብለው?
እዚች ነገር ላይ መድኃኒቷ ላይ መድኃኒት ነው ያድነኛል ስላሉ ዳኑ። ከዚህ ሌላ ደግሞ ታሪክ ልንገራችሁ። አንድ ሴትዮ ነች። እኔ መርፌ ነው የሚያድነኝ ዶክተር እየትለዋለች። ክኒን ይሰጣታል። ከሳምንት በኋላ ትመጣለች። ይኸው ዶክተር ነግሬሃለሁ፣ እኔ የሚያድነኝ መርፌ ነው አለችው። እሺ ንጹህ ውሃ፣ እንደዚህ አይነቱ ውሃ አይ ቲንክ በሕክምና ቋንቋ ዲስቲልድ ዋተር ምናምን ይባላል። ወስዶ አላየችም፣ ይወጋታል። ከሳምንት በኋላ ይሄው ዶክተር አልነገርኩም፣ እኔ መርፌ ነው የሚያድነኝ። ምንድነው? መርፌውም አይደለም መድኃኒቱም አይደለም። እሷ ግን መርፌው ላይም ያላት እምነት አድኗታል። ሺስ ፓወርፉል። ለመርፌው አቅም መስጠት ትችላለች። ሰዎች ፓወርፉልን ለመድኃኒት አቅም መስጠት እንችላለን። ይህን ለምንድን ነው የነገርኳችሁ? ህጉን እየነገርኳችሁ ነው። እንትን የሚባል ህግ ዘ ሎ ኦፍ አትራክሽን ዘ ሎ ኦፍ ምናምን ኢዳዝን ማተር እያልኳችሁ አለው። ዳኔን ካላችሁ ዳ ትሆናላችሁ፣ እንትነኝ ካላችሁ እንትን ትሆናላችሁ። እኔ ስላልኳችሁ ሳይሆን እናንተ ስላላችሁ፣ እናንተ አቅም ስላላችሁ ህይወታችሁ ላይ ህይወት መዝራት፣ ህይወታችሁን ደግሞ አፈርድሜ ማለት እና ፍቀዱ፣ ምረጡ። የድሮ ማንነት አለ። እንደዚህ ነው ህይወት፣ እንደዚህ ነው ወሬ። እኔ የነበረኝ ልንገራችሁ። መልፋት እንዳለብኝ ነበር ማስበው። በጣም መቸገር እንዳለብኝ ነው ማስበው። ስኬታማ ለመሆን በቀላሉ ራሱ ስኬት ቢመጣ እንዴትም ብዬ ከባድ አደርገዋለሁ ራሴ ላይ። ገንዘብ እንኳን ባገኝ ቶሎ አጠፋና ቸገራለሁ። ለምን? ህይወት ችግር ነቻ ብያለሁ። ራሴ እንደዛ ነው ሳልኩት፣ ሰዎች እንደዛ ነው ሳልኩት ምናምን ነገር። ደግሞ መስረቁ ባንክ አካውንቴ ማየት አልተጠበቀብኝም፣ አይጠበቅብኝም። እኔ ባንክ አካውንቴ እንደዛ ያደረኩት አይደለም። which is I'm powerful። ከማየው ነገር በላይ እኔ አቅም አለኝ። ሰው ከሚነግራችሁ ነገር በላይ እናንተ አቅም አላችሁ። እኔ የምላችሁ ነገር ሳይሆን ስለ እናንተ ስለ ራሳችሁ የምትነግሩት ነገር፣ እኔ የምነግራችሁ ሰው እናንተ ወስዳችሁ ለራሳችሁ የምትነግሩት ነገር ነው አቅም ያለው። ምክንያቱም እናንተ ህይወት ላይ ማንም አቅም የለውም፣ እናንተ ብቻ ናችሁ አቅም ያላችሁ። ይሄ እንግዲህ ኃላፊነት ነው። ይሄን ስል ስለዚህ ይህን ሁሉ ነገር የፈጠርኩት እኔ ነኝ ማለት ሊጠበቅባችሁ ነው። እሱ ኃላፊነት መውሰድ ስለማይፈልግ ይሄማ የመንግስት ስራ ነው፣ ህይወቴ እንደዚህ ሆነ፣ ይሄማ አሰሬ ነው እንደዚህ ያደረገ፣ ይሄማ ቤተሰቦቼ ናቸው፣ ወሬ ነው የምናወራው። እና ፕሊዝ አዳምጡኝ። እኔ ታሪክ መስማት እፈልጋለሁ ከእናንተ። ፈቅዳችሁ ነኝ ብላችሁ ሲጀመር ነኝ ያላችሁ ጊዜ ማየት አይጠበቅባችሁ። እንዳትሳሳቱ። ለማየት አትፈልጉ። ለማየት አትፈልጉ። አንድ ነገር ልንገራችሁ። ሲጀመር ነገሮችን ስንፈልግ የምንፈልገው ለነገሮቹ ሳይሆን ለስሜቱ ነው። መኪና ስንፈልግ የምንፈልገው መኪናውን ሳይሆን ሴፍቲውን፣ ኮንፈርት መሰማቱ ምናምን ነው። ለምን ካላችሁ ድሮ መኪና ሰው አይፈልግም። መኪና ምን እንደሆነ ራሱ አያውቅም። ግን ምን ሊፈልግ ይችላል? ያኔ በሬ ለምሳሌ ሀብት ሲፈልግ ሰው፣ ገንዘብ ሲፈልግ ኮንፊደንሱ፣ ሰዎች እንደዚህ ይሉኛል ሚል በቃ ሀሳብ፣ ስሜት ነው የምንፈልገው። የሆነ ሌቭል ኦፍ ስሜት ማለት ነው። ለምን የድሮ ሰው ሄዳችሁ ገንዘብ ምናምን ብትሉት ምን ያደርግለታል? ገንዘብ አያውቅም ገንዘብ ምን እንደሆነ። ብርንም እኛ ነን ኃይል የሰጠነው። እንደዚህ ነው እንደዚህ ይገዛል ኮንፈርት ብቻ ብለን። በሬ ነበር ድሮ የሚፈልገው፣ ከብት ነበር የሚፈልገው። ለምን? ከብት ሲኖረኝ እንዲህ ይሰማኛል ብሎ ስላሰበ። ከዛ በፊትስ ካላችሁ የሚፈልገው ሌላ ነገር። ሪሌሽንሽፕ ስትፈልጉ ሪሌሽንሽፑን ሳይሆን መወደድ፣ ሪስፔክት መደረግ ብቻ የምፈልጓቸው ነገሮች አሉ። እኔ እየነገርኳችሁ ያለሁት ምንድን ነው መሰላችሁ? ያ ነገር እንዲሰማችሁ ይሄን ነገር ማግኘት አይጠበቅባችሁም። ኦልሬዲ ስሜቱ እናንተ ጋር ላይ እንዲሰማችሁ ማድረግ ትችላላችሁ። ምን ኮንፊደንስ ነው አሁን ይሰማችኋል። እንዴት? በመፍቀር ነው። ያ ነገር ሲኖር ለምሳሌ የምፈልጉት ገንዘብ፣ የምፈልጉት ሪሌሽንሽፕ፣ በቃ ምርጥ የምትሉት ነገር ሲኖራችሁ እንዴት ነው የሚሰማችሁ? እስቲ አይናችሁን ጨፍኑና 5 ሰከንድ ቆጥርላችኋለሁ። አይናችሁን ጨፍኑና ልንገራችሁ። ኢማጂን፣ ራሳችሁን አስቡት። የምፈልጉትን ልብስ ለብሳችሁ፣ የምፈልጉት ሀገር ላይ ዞር እያላችሁ፣ የምፈልጉት ሪሌሽንሽፕ ላይ ናችሁ። የምፈልጉት ገንዘብ አለ፣ ከበቂ በላይ ያላችሁ ገንዘብ፣ ለሰው መስጠት የምትችሉት፣ ደስተኛ ናችሁ እና ምን ይሰማችኋል ብላችሁ የሚሰማችሁ ስሜት አለ። ደስታ፣ ሪላክስ ማድረግ፣ ፍሪደም ምናምን። እቃ አይሰጣችሁም፣ ውጫዊ ነገር ያንን አይሰጣችሁ። እናንተ ግን ለራሳችሁ ስትሰጡና ስትፈቅዱለት እንደዛ እንዲሰማችሁ ውጭው ይሰጣችኋል። ምን? ያ ስሜት ድጋሚ እንዲሰማችሁ የሚያደርግ ነገር።
ውጭውን መጠበቅ ታቆማላችሁ። ለራሳችሁ ስፈቅዱና ሲሰማችሁ ውጭ ላይ ዲፔንድ መሆን ታቆማላችሁ። ያ ማለት ውጭው የሚያስደስታችሁ የሚያስከፋችሁ ከፍ ዝቅ ማያረጋችሁ ሰው ትሆናላችሁ። ኒውትራል መሆን ትጀምራላችሁ። ኒውትራል ስትሆኑ ደግሞ ቀላል ነው ለእናንተ፣ ነገሮች በቀላሉ ለእናንተ ይታዘዛሉ። ደስተኛ መሆን ትችላላችሁ። ገንዘብም፣ ምንም፣ ሪሌሽንሽፕ፣ ሁሉም ነገር አሁን እየነገርኳችሁ ያለሁት እናንተ ውስጥ እንዲሰማችሁ ፍቀዱ እና እሱን አጫውቱ ጭንቅላታችሁ ላይ። እሱን ለማድረግ ሁለት ነገር ማድረግ ትችላላችሁ። አንደኛ ያ የምትፈልጉትን ነገር ስታገኙ በጣም የምትወዱት የምትሏቸው ሰዎች ምን ይሏችኋል? ኮንግራጁሌሽን ሲሏችሁ 5 ሰከንድ ብቻ እዩ። ጠዋት ላይ ድንገት ብድግ ስትሉ ወይ ደግሞ ማታ ልተኙ ስትሉ ወይም ደግሞ ቀን ላይ እየተንቀሳቀሳችሁ አስታውሱና ሰውነታችሁን ሪላክስ አድርጉና፣ ሪላክስ ስላችሁ ደግሞ ስራ አታርጉት። ኦልሬዲ እኮ ቀኑ ሙሉ እኝ ሳንል ህይወት ችግር ሳንል ነው የምንቸገረው። ማለት ያስቸግራል ህይወት እንደምንለው በጭንቅላታችሁ ማለት ነው። ሳሉት ቅፍ ሲያረጓችሁ እንኳን ደስ አላችሁ ሲሏችሁ ደስ ብሎኛል አንበሳነሽ ሲሏችሁ ተመልከቱ። ቀለል አርጋችሁ ኔጌቲቭ ነገር እንደምታስቡት ቀለል አርጋችሁ ፖዚቲቭ ነገር አስቡ ነው እያልኳችኋለሁ። ለአስብ ብላችሁም ሳይሆን ማለት ኖርማል ነገር ነው ብላችሁ አስቡት። ሁለተኛ ራሳችሁ ቅድም እንዳልኳችሁ የምትፈልጉትን ነገር ስታገኙት አሁን ማለት ነው ስታገኙት ይሰማችኋል። ምን ትሉታላችሁ? ራሳችሁ አንበሳን አደረግከው እኮ አይደለም። መንገድ ላይ ስትሄዱ እሱን በሉት። ፀሐይ ላይ ቆይዳችሁ ነው መኪና የለም አንበሳን አደረግከው አይደለ መኪናውን ገዛው። ቀለል አድርጋችሁ አትጣጣሩ። የምትፈልጉት ስሜቱና ይሰማችሁ። ሀሳቡን የያዙት፣ ተንቀሳቀሱ። እኔ ነኝ ያልኩት ነገር ሁሉ ይሆናል በሉ ለራሳችሁ። እኔ ነኝ ያልኩት ነገር ሁሉ ይሆናል በሉ ለራሳችሁ። ሶ እዚህ ጋር እንጨርስ እና እስከ መጨረሻው ድረስ ካያችሁት ያገዛችሁ ነገር ካለ ከስር ጻፉልኝ። እዚሁ የቀየራችሁት ነገር እንደሚኖር እርግጠኛ ነኝ። ጻፉልኝ። ከዚህ በፊትም ደግሞ ተጠቅማችሁ አርጋችሁ ህይወታችሁ ላይ ለወጣችሁት ነገር ካለ ሰክሰስ ስቶሪያችሁን ጻፉልኝ። እና ወዳችኋለሁ። ይመቻችሁ። አምነባችኋለሁ። እርግጠኛ ነኝ በዚህ ቪዲዮ ምክንያት በጣም ብዙ ሰዎች ሽፍት እንደሚኖራቸው ውስጣቸው ላይ ውጪ ማየት አይጠበቅብንም። ውስጣችሁ ላይ ሽፍት ካረጋችሁት ነው አለቅ። እና ይመቻችሁ። እንግዲህ በግል መስራት የምትፈልጉ ከሆነ ከስራው መልካም ጊዜ